ለምን እንደምትቀባጠረው አሜሪካ እንዲሄ ነው ሲባል ቀድሞም እኮ ኦብጀክቲቭ አልነበራቸውም። ኦብጀክቲቫቸው እስራኤልን መርዳት ነው። እስራኤል እንድትደበድብ ማገዝ፣ እስራኤል ትዳከምልኝ፣ ኢራን ትሰበርልኝ ስላለች ብሬክ ማድረግ እፈልጋለሁ። እነሱ በግልጽ ነው የሚናገሩት። አሁን መጀመሪያ ጦርነቱ የተጀመረ ሰሞን እስራኤል በመቶዎች የሚቆጠሩ የሚሳኤልና የድሮን መንጋዎችን በማዕበል መልክ ነበር የምታስወነጭፈው ወደ እስራኤልም በዚህም ወደ አሜሪካ የጦር ቤዞች። ነገር ግን አሁን ጦርነቱ እየሄደ በመጣ ቁጥር ግን የምትተኩሳቸውን ሚሳኤሎችና ድሮኖች ቁጥር እጅጉን እየቀነሰች ነው የምትገኘው። ይሄ ምናልባት አሜሪካኖቹ እንደሚሉት በእርግጥም የኢራን የሚሳኤል ማዕከላትና ማከማቻዎች እንደተጎዱና እንደተዳከሙ አያሳይም። በጣም ወሳኝ ከሚሏቸው ሰዎች ነው መናገር ወሳኝ። በቃ በአሜሪካ እንትን ውስጥ በጆሮ የምሰማውን ቃለ መቀል ኢራንን መወገድ አለባት ምናምን ሲል ጋዜጠኛው ኢራን ስንት ህዝብ ነው ያላት አለ። አያውቅም። ትልቅ የአሜሪካ ባለስልጣን ነው። እንዴት ስለማታውቃት ሀገር ትበተን ትጥፋ ትላለህ? በጣም ሲምፕሉን ነገር ማንሳት የምንችለው ምንድነው? እቺ ሀገር የማጥቃት አቅሟን የተዳከመ ከሆነና ኃይል ከሌላት ሆርሙዝን አስከፍቱልኝ ብሎ ለምን ዓለምን ይጠይቃል? በአሜሪካ በኩል እስካሁን ድረስ በእስራኤል በኩል አገኘን ጥቅም ካላሉ በእስራኤል በመጠቀሟ እስራኤል ኢራን በመዳከሟ እስራኤል ሴፍ ነች ትሆናለች የሚል ካልሆነ በስተቀር አሸንፈናል የሚሉበት ነገር አይታየኝም። አሜሪካ እንዴት አሸናፊ እንደሆነች የፍልስጤም ታጣቂ ቡድን እዛ ገብቶ እየመከረብኝ ነው ደቡብ ሊባኖስ ውስጥ ብለው እስራኤሎች ወረሩ፣ ሊባኖስን ወረሩ። አሁን እዚህ ላይ ኢራን እነዚህ ጀርባ አልቆመችም ብዬ አይኔን ጨፍኛ አልዋሽም። ሐማስ ላይ አልቆመችም፣ እርግጠኛ ነኝ። ታሪክም አይደግፈውም ሐማስ እንዲቋቋም። በካሬ 85,000 ብር በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ዘመናዊ የሆነ ኮምፓውንድ አፓርትመንት እየገነባን እንገኛለን። በውስጡም የመዋኛ ገንዳ፣ ዘመናዊ የልጆች መዝናኛ፣ በቂ የመኪና ማቆሚያ ያለው ሲሆን 50% የተረጋገጠ የባንክ ብድርና እስከ 30% ድረስ በአከፋፈል የሚታሰብ ልዩ ቅናሽ። ባለ 1 መኝታ በ600,000 ብር፣ ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ፣ ቀሪውን ያለምንም ዋጋ ጭማሪ ከፍለው የቤት ባለቤት ይሁኑ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች፣ ከአንድ አፍታ ወደ እናንተ የሚደርሰው የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማራ መኮንን ጋር ወቅታዊ ጉዳዮች ላይ ትኩረት አድርገን እንወያያለን። አብራችሁን ቆዩ። አሚኮ እንኳን ደህና ቆዩ። እንግዲህ ዛሬ አዳዲስ ጉዳዮችን እናነሳለን። በተለይም ተጠናክሮ በቀጠለውና 5ኛ ሳምንቱን በያዘው የመካከለኛው ምስራቅ ጦርነት የተመለከቱ ጉዳዮችን እናነሳለን። እንግዲህ የጦርነቱ መዘዝና ዳፋ እኛም ጋር እየታየ ነው። ሰሞኑን ረጃጅም የነዳጅ ሰልፎችን ማየት፣ የታክሲ ሰልፎችን ማየት አዲስ አበባ ውስጥ የተለመደ ሆኗል። እንግዲህ አዲስ አበባ በነዳጅ ጥም እየተመታች ነው። አዲስ አበባ ብቻ አይደለችም፣ በመላ ኢትዮጵያ ከፍተኛ የሆነ የነዳጅ እጥረት ተፈጥሯል። መንግስትም እንግዲህ ወክ ማድረግን በዛውም ተለማመዱ የሚል ነገር እየተናገረ ነው የሚገኘው። መዘዙ የከፋ ነው ለማለት ነው። በዛውም ለማንሳት ያክል ነው ዶናልድ ትራምፕ ማሸነፋቸውን እያወጁ ነው። በሌላ በኩል ደግሞ ድርድሩ ተሳካም አልተሳካም አሁን ፓኪስታን ለማሸማገል እየጣረች ያለውን እንቅስቃሴ ማለት ነው። ተሳካም አልተሳካም ጦርነቱን በ2 ሳምንት ውስጥ አቆመዋለሁ የሚል የመሰላቸት አይነት ስሜት እያሳዩ ነው። ነገር ግን አሁንም እያሸነፍን ነው የሚለው ነገር ግን ከፔንታገን አመራሮች እስከ የአሜሪካ ፖለቲካዊ አመራሮች ድረስ እየተሰማ ነው ያለው። እንደውም ሰሞኑን በስፋት ማህበራዊ ገጾችን አጥለቅልቆ የነበረ አንድ ምልክት አለ። አሸንፈናል ብለው እጃቸውን ከፍ አድርገው የሚያሳይ ምስሎች እየተሰራጩ ነው። ይህን ጉዳይ እንገመግማለን። በእርግጥ አሜሪካ በዚህ ጦርነት እያሸነፈች ነው ወይ? ኢራንስ በዚህ ጦርነት ምን እየሆነች ነው? እስራኤልስ የሚለውን እንገመግማለን። የእስካሁኑ የጦርነት ውጤት በመሃል ደግሞ በጣም ሰፋፊ እስካሁን ያልተሰሙ አስደናቂ ጉዳዮችን እናነሳለን። ተመልካቾቻችን ሀሳብ አስተያየታችሁን እየሰጣችሁ እናንተ ማብራችሁን ቆዩ። አሚጎ በእርግጥ አሜሪካ እያሸነፈች ነው? እያሸነፈች ነው እንግዲህ ሬላቲቭ ነው ጥያቄው። እያሸነፈች ነው ለማለት ምን ዓላማ ይዘው ተነሱ ነው? እናሸንፋለን ብለው ሲነሱ በአሜሪካ በኩል
ሬጂም ቼንጅ የአገዛዙን ለውጥ እናደርጋለን የኢራንን የሚል ነው። ከዛ በፊት ከ7 ወር በፊት ሲመቱ የኒኩሌር ጣቢያዎችን ሲመቱ ትልቁን ቦምብ ሲጥሉ 20 ነው ምናምን ኪሎግራም የሚመዝን ቦምብ መሬት ደርምሶ የሚገባ ምናምን ሲጥሉ ዓላማው ኒኩሌር እንትሎቿን ማዳከም ነበር። አሁን ግን በተለይ ሰላማዊ ሰልፎች የተደረጉ በኋላ ሞሳድ ያቀነባበራቸው ናቸው የተባሉት የሬጂም ቼንጅ ላይ ነው ያጠነጠኑ። ስለዚህ በፊት ለፊት የተናገሩት እሱን ነው። ታምናለህ ወይ ካልከኝ አላምንም። ሬጂም ቼንጅ ብቻ አይደለም ሌሎችም ዓላማዎች ይኖራቸዋል አሜሪካኖቹ። በተለይ እንደ ትራምፕ ያለ አንዳንዶቹ አውቆ አበድ የሚሉት መሪ ባለፈው ጊዜ ብያለሁ እንደ ማድማን ቲዮሪን የሚከተል አሁን ፊት ለፊት መግለጽ ጀምሯል። ኦይላቸውን መያዝ እፈልጋለሁ ፊት ለፊት በቃ ሀገር ወርሬ የዛን ሀገር የነዳጅ ጉድጓዶች መያዝ እፈልጋለሁ። ቬኔዙዌላም ላይ ፊት ለፊት ነግሮናል። ያው እኛ ስላልሰማን ነው እንጂ የሚፈልገውን ነገር ነግሮናልና ሬጂም ቼንጅ ብቻ አይደለም ዓላማቸው። የሪሶርስም ጉዳይ ያለበት የሆርሙዝ ሰርጥን ተቆጣጥሮ 20% የዓለም ንግድ የሚንቀሳቀስበት በተለይ ነዳጅ መቆጣጠር ዓላማ ነው ብዬ አስባለሁ። ከዛ አንጻር አላሳካችም። ሬጂም ቼንጅ አልተካሄድም። ሰዎች ተገለዋል። ግን ባለፈው በተነጋገርነው መሰረት እየተተካኩ ይመጣሉ። እሱ ነገር ወዲያው ነው የተውት አይደለ? ሪጅም ቼንጅ መጀመሪያ ትራምፕ ወጥቶ ዘመቻው የተጀመረ ቀን ሪጅም ቼንጅ የማድረግ አንዱ አካል እንደሆነ እሱም ኔታንያሁን ሲናገሩ ነበር። ወዲያው ግን ከዛ በኋላ ግን አንስተውት አያውቁም። አሁን ላልከው አስተያየት ምን መሰለ የሚሰጠው ኦብጀክቲቭ አልነበራትም ጭራሽ። አሜሪካን ተጎትታ የገባችው በእስራኤል ነው። የራሷ ስለሌላት ጋዜጠኞች አንዴ ሲጠይቁ ሬጂም ቼንጅ ማድረግ ነው ይላሉ። ሩቢዮ ትላንት ደግሞ ብታየው ቶታሊ የሬጂም ነገር ትቶት ምን አለ? ሚሳኤል ረጅም ርቀት ሚሳኤል ማስወንጨፊያዎችን ማክሸፍ፣ ማምከን ወይም መቀነስ፣ የአየር ኃይሏን ማዳከም፣ ፓወር ፕላንቶቿን ማዳከም፣ ኢንፍራስትራክቸር ማዳከም ብሎ 4 አወር ሜን ኦብጀክቲቭ እንዳውም ንቆ እዛ ጋዜጣ ፕሬሰር ላይ ነው እንትሎቹን ጻፉ ይላቸዋል። ይሄ ነው ኦብጀክቲቫችን እያሉ እንዲጽፉ ማለት ነው። ኬት መጣ አሁን ይሄ ድንገት ሬጂም ቼንጅ ብሎ? ከዛስ በመሃል እንትናን ስትጠይቀው ትራምፕን ስትጠይቀው አሁን ዋናው ዓላማችን ሆርሙዝ ማስለቀቅ ነው። ለምን እንደምትቀባጠረው አሜሪካ አንዲሄ ነው ሲባል ቀድሞም እኮ ኦብጀክቲቭ አልነበራቸውም። ኦብጀክቲቫቸው እስራኤልን መርዳት ነው። እስራኤል እንድትደበድብ ማገዝ፣ እስራኤል ትዳከምልኝ፣ ኢራን ትሰበርልኝ ስላለች ብሬክ ማድረግ እፈልጋለሁ። እነሱ በግልጽ ነው የሚናገሩት። እሱ ላይ ገብቶ መርዳት እንጂ የአሜሪካ ኦብጀክቲቭ አይደለም። ለዛ ነው የሚቀባጠሩት። አንድ ኦብጀክቲቭ ቢኖር በቃ ይሄን አሳክተናል ወይም ልናሳካ ገና አልደረስንም ስለዚህ እንቀጥላለን ምናምን ይሉ ነበር። ዛሬ ተደራድር ልናቆም ጫፍ ላይ ደረስን ይልህና ሌሊት ትሩ ሶሻል ሚዲያ ላይ ደግሞ ሌሊት ቶታሊ ሌላ ነገር ጽፎ ታየዋል። እና የሚዘባረቅበት ምክንያት ጂኒ ካልሰፈረበት በስተቀር ጥርት ያለ ዓላማ አሜሪካ የሚሆን ይዞ ባለመነሳቱ ነው የሚለዋሉ። በዛ መሃል ግን እንደው ዓላማው ሬጂም ቼንጅ ነበረ ብለው ደግሞ የሚያስቡ በመጀመሪያ ያ ስላልተሳካ ግን እየወረደ መጣ። ዓላማው ወረደና ሬጂም ቼንጅ በጣም ዩኒፋይድ እየሆነ ጭራሽ በተደበደቡ ቁጥር ዩኒፋይድ እየሆኑ መጡ ሰዎቹ። እሱ አልሆን ሲል አሁን ወደ ታች ወርዶ ወይ ሆርሙዝ ስትሬት ማስከፈት ወይ ደግሞ ክሬግ አይላንድ የሚባሉ ይሄ ዋና ከርግ ነው የሚባል ደሴት ዋናው የኢራን የሚመረትበት የነዳጅ እንትን የምትልበትን እሱን ግራውንድ ትሩፖችንም ጦር አስገብቶ ወደ መያዝ እያሽቆለቆለ መጥቷል። ከዛ ደግሞ ይሄ ራሱ መሳቂያ ነው። ተንታኞች ሲናገሩ ለምንድነው መሳቂያ የሚሆነው? ክፍት አልነበረም ወይ ሆርሙዝ ከጦርነቱ በፊት?
እንዴት ክፍት የነበረን ነገር ጦርነት ጀምረህ አዘግተህ ከእንደገና ዓለማዊ ማስከፈት ነው ትላለህ። በነፃ ክፍት የነበረን ነገር ከዚህ ሁሉ አንጻር ስታያት ነው አሜሪካ አንደኛ በእኔ ግምገማ አሁን አንዳንድ ጊዜ ትረምፕን ሶሻል ሚዲያ ላይም ስናገር እንትኖቹንም ስናገር ሰው መናቅ የጦር ሚኒስትሩንም ምናምን ስናገር አስተያየት ይሰጠኛል። ሰው አይናቅም፣ የአሜሪካ ህዝብ የመረጠው እኮ ነው፣ ያም በእንትኑ የመጣ ነው። ቶታሊ ፐርሰናሊ ከነሱ ጋር ሳይሆን ያለኝ እንትን ሀሳብ አሜሪካኖቹ ይዘው የሚቀርቡት ዓላማም ሆነ መደራደሪያ ነጥብም ሆነ ምን በእኔ እምነት ነው መደራደሪያ ነጥብም ሆነ እንዲህ ካላረጋችሁ ይሄን ልንመታው ነው የሚሉበት ነገር በሙሉ የልጆች ጨዋታ ስለሚመስል እንደ ስቴትስማን አንድ ሀገር ለምሳሌ አፄ ምኒልክ ስቴትስማን ናቸው ለምሉ ስቴትስማን ማለት አብርሃም ሊንከን ስቴትስማን ነው። ሁለቱን ዩናይት አድርጎ አሜሪካ እንድትል እዛ ፖስቸሪቲ ላይ መድረስ አለብህ። ከፍ ብሎ ልዕልና ያለው ሰው ማግናኒሚቲ ያለው ሰው የሚናገረው ነገር ካፉ የሚወጣ የሚደራደርበት ነገር የሚችለው ፔን አንዳንድ ጊዜ ሀገር መጥፎ ነገር አጋጥሟትም ፔኑን ችሎ ህመሙን ችሎ የሚደራደርበትን ምናምን ሳይ አላይባቸውም። ጭራሽ የልጅ ጨዋታ ነው እንጂ የሚመስለው ምንም ነገር አላይባቸውም። አንዳንዱ ቃለ መጠይቅ ላይ ቀርቦ በጣም ወሳኝ ከሚሏቸው ሰዎች ነው ምነግር ወሳኝ በቃ በአሜሪካ እንትን ውስጥ በጆሮ የምሰማውን ቃለ ኢራንን መወገድ አለባት ምናምን ሲል ጋዜጠኛው ኢራን ስንት ህዝብ ነው ያላት አለው። አያውቅም። ትልቅ የአሜሪካ ባለስልጣን ነው። እንዴት ስለማታውቃት ሀገር ትበተን ትጥፋ ትላለህ? የህዝብ ስንት ህዝብ እንኳን እንዳለ ስንት ህዝብ እንደምትበትን እንኳን የማታውቀውን አለው። እሺ እሱን ልለፈውና ስንት ኤትኒክ ግሩፕ አለ ኢራን ላይ? አያውቁም እኚህ ሰው። ትልቅ ጉምቱ የሚባል የአሜሪካ እንትን ላይ አሁን እነዚህ ስቴትስማን አይደሉም። ከሪያሊቲ ጋር የተፋቱ ምድር ላይ ሌላው ዓለም እንዴት እንደሚኖር በደንብ የማያውቁ በእነሱ ዲሲዥን ደግሞ ዓለም ዳፋውን አሁን እንደምናየው ሰልፍ ያለ የሚያይበት ምክንያቱም ከሪያሊቲ ጋር ተች የሌላ ከእውነታው ጋር የተጣሉ እንትኖች ናቸው። ከዛ አንጻር ነው ሰዎቹን እንትን ማለት ሳይሆን እንደ አቅም ሀገር እንደመምራት አቅም የአሜሪካ እንትን እየወረደ መጥቶ ስለማይ ነው። ድርድርም ላይ እንደዛው ናቸው። ስለ ኒውክሌር አሜሪካ ከአውሮፓ ጋር ከኦባማ ጋር ስለተፈራረሙ አሜሪካና ኢራን ስለተፈራረሙት ስምምነት ኖሃው የሌላቸው ሰዎች ድርድር ይላካሉ። ከዛ ያስረዷቸዋል መሀል ያሉ ሰዎች ይሄ እኮ ተፈርሞ አልቋል፣ ይሄ 60% እና ምን እያሉ እንደ አዲስ የሚያስረዷቸውን ሰዎች ናቸው የሚልኩት። ኤኒዌይ ከእንትን የወጣው ከዛ አንጻር ነው እነሱ እና አሸናፊነት ስትለኝ የሚዘባርቁትም ከዛ ይመስለኛል። የሆነ ሁሉም የመጣለትን ነው የሚናገሩ፣ ፖፑሊስት ናቸው። የመጣለትን ነው በፕሮፓጋንዳ ተሸፍኖ አሜሪካ አሸንፋለች የሚለው ፕሮፓጋንዳ ገኖ እንዲወጣ ተደርጎ ምናልባት ከጦርነቱ መውጫ ቀዳዳ ተፈልጎ ሊሆን ይችላል ብለዋል ብዙዎች ተንታኞች ብለዋል። ግን አሸነፍን ስትሉ ምን ጎል ምን ኦብጀክቲቭ አሳክታችሁ ነው ለሚለው ነው የሚዘባርቁት። አንድ ጊዜ ሆርሙዝ፣ አንድ ጊዜ ያን ክሬግ አይላንድን መያዝ፣ አንድ ጊዜ መሪዎቹን መግደል፣ አንድ ጊዜ ሚሳይሎቹን ማዳቀም፣ ኒኩሌርን፣ በጣም ብዙ ነገር ይዘባርቃሉ። ከዛ አሁን መውጫ ፍለጋ ነው። ትራምፕ ድሮም ተስቦ የገባ ስለሆነ መውጫ ፍለጋ ነው ይባላል። ግን እኔ ውስጥ የአሜሪካ ምንድን ነው ከጦርነቱ በኋላ ኦብጀክቲቫን እንተው ደራሱ አንተውና ምንድን ነው አሸነፍኩ የምትለውን ነገር ብናየው በዚህ ጦርነት በኢራቅ ጦርነት ጊዜ ብዙ አውሮፓና የአሜሪካ ደጋፊዎች ተባብረዋል። በራሷ እንትን ነው በውሸት ነው የገባችው ኢራቅ ውስጥ። በኋላ የተገለጸ ነገር ነው፣ ተመልካዮቻችን ያውቁታል።
ዌፐንስ ኦፍ ማስ ዲስትራክሽን ብለው ብዙ ነገር አውርተው ኔታንያሁም ነበረበት ያኔ እሱን አንድ ቴስቲሞኒ የሰጠው ተገኝቶ ገብተዋል። ግን ብዙ ደጋፊ ነበራቸው። ኢራን ላይ የለም። ኢራን ላይ የአውሮፓ ደጋፊ ተብሎ የሚታሰቡት አሜሪካን የሚደግፉት አንዳንዶቹ በተቃራኒ ስፔን የአሜሪካን እንትኖች በጀቱ በላይ ማለፍ አይችሉም። ፈረንሳይ እንደዛ። የእንግሊዙ ፈራ ተባ እያለ ጋርሻ ላንድ ተጠቀሙበት ካለ በኋላ አሁንም ገሸሽ እያለ ከአውሮፓ ጋር ከዛ ትላንትና ማታ ነው መሰለኝ ከትላንት ወዲያ ተናዱ እኛ ብቻ ነን እየደማን ያለ ነው ምናምን ብሎ በቃ ትላንት ነው የራሳችሁን ኦይል ፈልጉ ምናምን እናንተ ሆርሙዝ ዝመቱ ማለት ነው። አዎ ሄዳችሁ አስለቅቁ እንደማለት አዳክመንላችኋል። እዚህ ክረት ውስጥ መግባት አሸነፍን የሚለውን በዚህ ነው። አንድ ከአውሮፓ ወዳጆቻቸው ጋር የገቡበት ክረትን እኔ ሁለተኛ ገልፍ ሀገራት ላይ የአሜሪካ ወዳጅ የሚባሉ ሀገራት ላይ ዙሪያውን ጦር ቤዝ ነበራቸው። ከዛ የባህረ ሰላጤው ሀገራት የአሜሪካ ሁለት ነው እዛ ጋር አንድ ላይ ማየት የምንችለው አጣምረን ወዳጆች የሚባሉ ሀገራት ቤዝ የሰጡ አሉ። አንዳንዶቹ ራዳር አለባቸው፣ አንዳንዶቹ ቅኝት ብዙ ቤዞች አሉ፣ ማሪን ያለባቸው አሉ ብዙ። አንደኛ እነዚህ ቤዞች ተመቱ። ስለዚህ አሸነፍን የሚሉት ቤዞቹ ድሮ ሰላም ነበሩ። የወጣባቸው ብርም በጣም ከፍተኛ ነበረ። ኪሳራውም በገንዘብ የሚተመን ነው። ፖለቲካ ጉዳዮች ባለፈ እነዚህ ቤዞች ተመቱ። አይናቸው ጠፋ የሚባለው በጣም ብዙዎቹ ተመተዋል። እንዳውም ቤዞቹ ተስቶ አሁን ከትላንት ወዲያ ደግሞ ማህፉዝ የኢራኑ ውጭ ጉዳይ ሚኒስትር የለጠፉት ደግሞ የቀኝ ጀቶቻቸውንም መተዋቸዋል። አንድ እዛ ባላቸው ቤዞች ላይ የደረሰው ጥቃት ክስረት ነው። ሁለት እነዚህ ገልፍ ሀገራት አሜሪካን በማስጠለላቸው ጋረንቲ ይሰማቸው ነበር። ማለት ፕሮቴክሽን ትሰጠናለች ብለው እንድናለን ብለው ያስቡ ነበር። ብዙዎቹ ጥቃት ደርሶባቸዋል። ዩናይትድ አረብ ኤሚሬትስ የኢትዮጵያ ወዳጅ ተብላ የምትጠራው ሀገር በአንድ ወር እንደውም አንድ ወር የሞላ አይመስለኝም በደረሰው ጥቃት በጣም ብዙዎቹን መልሳለች። ወደ 226 ድሮን፣ በጣም ብዙ ቦሊስቲክ ሚሳይሎች መልሳለች፣ አክሽፋለች። የተሰባበሩት ሰው ገለዋል፣ 9 ምናምን ገለዋል። እሱን አይደለም ግን ማየት ያለብን ዩናይትድ አረብ ኤሚሬትስ የቢዝነስ ሞዴሏን ከነዳጅ አውጥታ በቱሪዝም፣ በፋይናንስ፣ በሎጂስቲክ፣ በሪል ስቴት ቀይረዋለች ሳይሆን በጣም እዛ ላይ እንዲመካ አድርገዋለች። አሁን ዝር የሚል የለም ዩናይትድ አረብ ኤሚሬት ውስጥ በጦርነቱ ምክንያት። በዚህ ምክንያት ወር ባልሞላ ጊዜ ውስጥ $270 ቢሊዮን ከስራለች ዩናይትድ አረብ ኤሚሬት። $270 ቢሊዮን። ሌሎቹም ብዙዎቹ እንደዛ ናቸው። ኩዌት፣ ካታር። ኩዌት ነዳጅ እንትኖቿ ተመተዋል። አብራ ናቹራል ጋዝ ከኢራን ጋር አጋጥማ የምትሰራበትን መጀመሪያ እስራኤሎቹ መጡ፣ ኢራን ቀጥሎ እሷን መታች። በጣም ትልቁ ሪዘርቭ የሚገኝበት ነው። ሊኩፋይድ ናቹራል ጋዝ የሚወጣበት ቦታ ነው። በጊዜ ወደ 17 ዓመት ነው ምናምን ይፈጅብኛል ነው ያለችው ኩዌት ያንን መልሶ ለማምጣት። ወዳጆቻቸውን አጡ። ቤዛቸው መመታት ብቻ ሳይሆን ይመኩባቸው የነበሩ ቤዞችን አጡ። የነዳጅ ዋጋ ምንም ይህን መናገር አያስፈልገውም። ጦርነት ሲጀመር $65 በበርሜል ነበረ፣ 116 ደርሷል ትናንትና። ከ120 ካለፈ ከፍተኛ ክራይሲስ ይፈጠራል ዓለም ላይ እየተባለ ነው። ኢትዮጵያን ፔኑን ህመሙ ትናንትና እኔ ለምሳሌ ያገኘው ሰው 2 ቀኑ ነው የአይሱዙ ጭነት ጭኖ አድሮ አልደርሰው ብሎ
ሌላ ቦታ ሲሄድ ያገኘው ሰዋል አድሮ። ይሄ እንግዲህ ይሄ ሸቀጥ መጓዝ የነበረበት ክስረቱን ዓለም ላይ የሚመጣውን አስበው። የጎረቤቶችን አርግ የነዳጅ ዋጋ በዓለም ላይ እንደዚህ እያናጋ ነው። ከዛ ቀደም ያልነው አለ የሆርሙዝ ስትሪት በሰላም የሚታለፍበት ቦታ ነበር፣ አሁን ተዘግቷል። እነዚህ ሁሉ ነገሮች መጥተዋል በሱ ምክንያት። ሚሳይሎቿን ማውደም ነው። ሚሳይል ማስወንጨፊያዎቿንም ድሮን ማምረቻዎቿንም ሎንግ ሬንጅ የሚሄዱ ሚሳይሎችንም እነዛን የሚመግቡ የኃይል ፕላንቶችንም እነሱን ማውደም ነው ብለዋል። ብዙ መጥተዋል። አሜሪካም እስራኤልም በሺዎች የሚቆጠር ድብደባ ነው የሚያደርጉት። ኢራን ግን መተኮሷል አልተወችም። እስራኤልን ላይ አሁንም ትተኩሳለች። በተሰጠባት ምላሽ ልክ ነው እየሰጠች ያለችው ይባላል። ልክ ሲሰጥ ትናንትና ማታ IRGC ሪቮሉሽናሪ ጋርዱ ምን አለ፣ ሲመቱብን የሰው ጉዳት በጣም እያመዘነ መጥቷል እና የሲቪሊያን እየተጎዱ ነው ካሁን በኋላ ብለው የቴክ ካምፓኒዎችን የአይቲ ካምፓኒዎችን የአሜሪካኖችን እነ ጉግልን ፕላንቲር ምናምን የሚሏቸውን ምን የቀረ የለም የጠሯቸው ዘርዝሯቸዋል። እዛ ላይ እንዳለ እነሱን እንመታለን። የአሜሪካ ካምፓኒዎች ዙሪያ እነሱ ናቸው መረጃ እያቀበሉ ልጆቻችን እያስገደሉ ያሉት ህዝባችንና የእነሱን ካምፓኒዎች እንመታለን። ስለዚህ መሳ ለመሳ ነው እየተደራረገ ያለው። በተቀጠቁ ቁጥር እነሱም እያጠቆሉ። ስለዚህ ልክ ነው። ብዙዎቹን አውድመዋቸዋል፣ ብዙዎቹን ቀንሷቸዋል። ግን የማጥቃት አቅሟ እስካሁን አለ። አሁን ምንድን ነው አሸነፍን ብለው እነዚህ ሰዎች እዚህ ጋር የሚጎ አሁን የማጥቃት አቅሟ አልተዳከም የሚል ነገር አንስተልኛል። ነገር ግን አሁን መጀመሪያ ጦርነቱ የተጀመረ ሰሞን እስራኤል በመቶዎች የሚቆጠሩ የሚሳኤል እና የድሮን መንጋዎችን በማዕበል መልክ ነበር የምታስወነጭፈው ወደ እስራኤልም ለዚህም ወደ አሜሪካ የጦር ቤዞች። ነገር ግን አሁን ጦርነቱ እየሄደ በመጣ ቁጥር ግን የምትተኩሳቸውን ሚሳኤሎችና ድሮኖች ቁጥር እጅጉን እየቀነሰች ነው የምትገኝ። ይሄ ምናልባት አሜሪካኖቹ እንደሚሉት በእርግጥም የኢራን የሚሳኤል ማዕከላትና ማከማቻዎች እንደተጎዱና እንደተዳከሙ አያሳይም ወይ? ለምንድን አሁን በዚህኛው ወገን ብቻ ያለውን ጉዳት በስፋት እየነገርከን ያለው? ወደ ኢራንም ልመጣ ነው። አልጨረስኩትም። የእስራኤልም አለች እኮ እዚህ ውስጥ ገና የአሜሪካን ያየ ነው። በጣም ወድመዋል። ምንም ጥርጥር የለውም። ኢራን ምን ማለት ነው መሰለህ፣ ከሁለት ነገር ማየት እንችላለን። አንደኛ ኢራን በመጀመሪያ በሚትሄድበት እየሄደች ልትቀጠል አችልም። አንድ ስትራቴጂ ሊሆን ይችላል፣ አናቅም። መጀመሪያ ሳረጉ የነበሩት ቺፕ የሚባሉ $5,000 ምናምን የሚሰሩ ድሮኖችን፣ በቅርብ ርቀት የሚጓዙ ሚሳይሎችን በጣም በብዛት በመጠቀም ግን መመታት ኪ የሆነ ታርጌት ሲኖር ትልቆቹን መሳሪያዎችን መላክ ነው። አሁን አይንና ጆሮ የሆኑትን በአብዛኛዎቹን አጥፍተዋቸዋል። የራዳር ሲስተሞችን ምናምን ማለት ነው፣ የአሜሪካ ለእስራኤል የሚያቀብሉትን ምናምን። ማጥቃት እንትናቸው ጨርሶ አልጠፋም ማለት አልተዳከምም ማለት አይደለም፣ ተዳክሟል። እነሱ ደግሞ ከነሱ ያው የምንጠብቀው እሱን ነው። ሞተናል አይሉም ወይም ደግሞ ተዳክመናል አይሉም። ይሄ ስትራቴጂ ነው ተብሎ ነው የሚታሰበው። ግን እስካልቆመ ድረስ በቃኝ ብላ በጣም ሲምፕሉን ነገር ማንሳት የምንችለው ምንድን ነው፣ ይቺ ሀገር የማጥቃት አቅሟን የተዳከመ ከሆነና ኃይል ከሌላት ሆርሙዝን አስከፍቱልኝ ብሎ ለምን ዓለምን ይጠይቃል? ትራምፕ አውሮፓውያንን ለምን ይጠይቃል? ስቲል ኬፐብለሽ ብሎ ስለሚያስብ አይደለም ወይ የሚለውን ጥያቄ መጠየቅ ራሴን ስጠይቅ ማለት ነው። ስቲል ማሪኖቿ ብዙ ወድመዋል፣ ግን ኬፐብል ናቸው እስካሁን መከላከል የሚለውን አያሳየንም ወይ? እኛ ብቻ ነው እየተዋጋን ያለ ነው ኑልን እያለ ከአውስትራሊያ እስከምን ድረስ ጥሪ እያቀረበ ነውና የሚያሳየ እሱን ነው። የሚያውቁት በስለላቸውን በምን ኢራን ሪዘርቭ ቪዛ የምትገኘው ነገር አለ ማለት ነው። ገና አርሙዝን ሲመጡ ሊያስለቅቁ ሲመጡ የምትዋጋበት አቅም ስላለ
ብዬ ነው የማስበው። እየተዳከመ መምጣቱ አይቀርም። የሚተካ ይተካል። ድሮኖች ምናምን በፍጥነት ነው የምታመርተው ይባላል። ግን ቦሊስቲክ ሚሳይሎች መቀነሳቸው አይቀርም ጦርነቱ እየተራዘመ። ትላንት ከአሁን በኋላ እስከ 8 ዊክ ምናምን ድረስ ብሎ ፕላን አውጥተዋል የኢራን እንትኖቹ እንቀጥላለን ምናምን ብለው ማለት ነው። ከዚህ አልቆመም ማለት ነው ጦርነቱ እንጂ አልተዳከመችም ማለት አይደለም። ግልጽ ነው። እንዴት ላትዳከም ትችላለች? በጣም ከፍተኛ የሆኑ አይመጣጠኑም፣ በጦር ኃይል አቅማቸው አይመጣጠኑም እና እንትን ማለቱ አይቀርም። ግን እስካሁን ድረስ አስጨንቃ እንደያዘች ነው። አካባቢ ጥቃት ሲደርስባት መልሳ ታጠቃለች። ያላትን ክምችት ደግሞ አናቅም። በጣም የሚገርምህ ጦርነቱ ከመጀመሩ በፊት ሲጠሩ የነበሩ ቁጥሮች ውሸት እንደሆነ ነው አሁን የሚያሳዩት። ብዙዎቹ ግምቶች ልክ አልነበሩ። ከዛ በላይ ነው የተኮሰችው፣ በጣም ከዛ በላይ እና አንዳንዶች እንዳውም ለሰርፕራይዝ የተቀመጡ ሁሉ አሉ ይላሉ። እስቲ እናያለን። ለምን ነው እንደዛ የሚሉት? ኢራቅ ስትበተን፣ ሶሪያ ስትበተን አካባቢ ያለው ሀገሮች ላይ ጉዳት ሲደርስ በአሜሪካም በእስራኤልም ኢራን ስትዘጋጅ ነው የቆየችው። ይሄ ጦርነት እንደማይቀር አውቃ ስትዘጋጅ ስለቆየች ገና የምናያቸው መሳሪያዎች የምታወጣቸው መሳሪያዎች አሉ የሚሉ ተንታኞች አሉ። ወደፊት የምናየው ነው በድርድር ካልተቋጨ በስተቀር። በእስራኤል በኩል ስንመጣ የእስራኤል አብዛኛው ዓላማ ተሳክቷል ብዬ ነው የማስበው። ለምን ኢራን ራሷን መልሶ ለመገንባት ብዙ ዓመት ይፈጅባታል። አሁን አንድ በላይ እንትኗ ብቻ አይደለም የተመታው፣ የኒኩሌር ምናምን ብቻ ሳይሆን የሚሳኤል ጣቢያዎቿ ብቻ ሳይሆን ኢንፍራስትራክቸር እየመቱ ነው። አሁን የኃይል ምንጮችንም እንዳውም አሁንም እያስፈራራ ነው ትራምፕ። ሙሉ ለሙሉ ደመስሳለሁ የኃይል ምንጮቿን እያለ ማለት ነው። ተመተዋል። የጋዝ ፊልዶች ፓወር የሚባሉ ተመተዋል። ነዳጅ ማጣሪያዎች፣ ማከማቻዎች ምናምን ተመርተዋል። የኤሌክትሪክ ግሪዶች በጣም ተመተዋል። ባለፈው ጨለማ ነበረ እንትኑ በሙሉ። ይሄ ለመገንባት ብዙ ይፈጃል። በኢንፍራስትራክቸር ደረጃ በህይወትም ብዙ አታለች፣ ሰው መሪዎችንም አታለች። እሱም ይፈጃል። የኢራን የተማረ እንትን እጥረት የለባትም እንደ ሀገር። ሪከርዷን ብታየው በጣም አስገራሚ ነው። በጣም አስገራሚ ፒኤችዲ በማውጣት ብቻ ፒኤችዲ በአመት ያስገርማል። ስታገሪንግ ነምበር ነው የሚመረቁ ሰዎቹ ማለት ነው። እና የእንትን ላይኖርባት ይችላል፣ ግን ጉዳት ግን አለው። ከዛ ከጎረቤቶቿ በሙሉ ተቃቅራለች አሁን በምናየው። ይህም ቀላል ነገር አይደለም። እንደውም አንዳንዶቹ ሁለቱ ሀገራት ዩኤኢ እና ዩኤኢም በኋላ ቀየረ ሀሳቡን እንጂ አንድ ጥቃት ከደረሰ በኋላ ቀየሩ እንጂ አይ ገና ነች አልተዳከመችም ኢራን በደንብ መምታት አለባቸው እያሉ እየጀነጀኑ ነበርና አሜሪካን፣ ሳውዲና ዩኤኢ ማለት ነው። ስለዚህ ከነዚህ ሀገራት ጋር አሁን ወደፊት የሚኖር ግንኙነት እንደሻከረ ይቆያል ብዬ አስባለሁ። ከዛ በውስጧ በኩል ተቀናቃኞች አሉ፣ የኢራን መንግስት ተቀናቃኝ ታጣቂዎች እና አሜሪካ እያዋሯቸው ነው። ይቁም አያቁም አላቅም። የኩርድ ታጣቂዎች እዛው እንትን ውስጥ ያሉ አሉ፣ በቱርክ በኩል ያሉ አሉ፣ ሲሪያ በኩል ያሉ አሉ፣ ሰሜን ሲሪያ ላይ ኢራቅም ያሉ አሉ። ኢራን ተዳክማ ስትወጣ ተጋላጭነቱ አሁን ይጨምራል። እነዚህ ታጥቀው ከአሜሪካ ግራውንድ ትሩፕስ ጋር ላይጣመሩ አይችሉም። ስለዚህ እሱም አንድ ኢራን ላይ የመጣ ጉዳት ነው። የኢራን ቀጥታ እሷን ባይመለከትም አብዛኛዎቹ እንትኖቿ ተዳክመዋል። አልጠፉም። እስካሁን ጥቃት እየሰነዘሩ ነው። ሂዝቦላ አለ፣ ሐማስ አልሞተም፣ ግን ጥቃት የመሰንዘር ኃይሉ በድርድር ቆሟል። ግን እንደ በፊቱ አይደሉም። አሁን ተዳክመው ነው የሚገኙት። ይሄም ኢራን ላይ ተጋላጭነቷን የሚጨምር ነው። ስለዚህ ወደ ዋናው ጥያቄ ስንመጣ አሸነፈ ተሸነፈ የሚለውን ስናይ በአሜሪካ በኩል እስካሁን ድረስ በእስራኤል በኩል አገኘን ጥቅም ካላሉ በእስራኤል በመጠቀሟ እስራኤል ኢራን በመዳከሟ እስራኤል ሴፍ ነች ትሆናለች የሚል ካልሆነ በስተቀር አሸንፈናል የሚሉበት ነገር
አይታየኝም አሜሪካ እንዴት አሸናፊ እንደሆነች። አለበለዚያ እነዚህ የኦይል እንትኖቹን ከያዙ በኋላ ስትሬት ኦፍ ሆርሙዝን ከያዙ ያኔ ሲያወሩ እናወራለን አብረን ማለት ነው፣ እንገመግማቸዋለን። በእስራኤል በኩል ይታየኛል ኢራን ተዳክማለች። ጦርነቱ ግን አላለቀም እስካሁን ድረስ ማለት ነው። ገና አለየለት ድርድር ላይ ናቸው አሁን ማለት ነው። ድርድር ቢደረግም ግን የሚቆም ይመስልሃል? ምክንያቱም አንዳንዶች የሚያነሱት ጉዳይ አለ። በተለይ ከኢራን ባህሪዎች አንጻር፣ በቀጠናው ከምታሳየው ባህሪዎች አንጻር በተለይም እንደነ ሐማስ፣ ሄዝቦላ፣ የሀውቲ በቀይ ባህር አካባቢ ደግሞ ያሉ አማጺዎችን እንደምትደግፍ እንደምትረዳ ይታወቃል። እና እነዚህን አማጺ በመጠቀም አሁንም ቀጠናውን ልትበጠብጥ ልትረብሽ፣ እንደዚሁም ደግሞ አሁን እየተደበደበቻቸው ያለችዋቸውን በተለይም እንደ ዩኤኢ፣ ሳውዲ አረቢያ፣ ጆርዳን የመሳሰሉ ሀገራት ላይ ጥቃቷን አጠናክራ አትቀጥልም ወይ ከአሜሪካ ጋር ያለው ድርድር ቢቋጭም የሚል ነገር የሚነሳ ጉዳይ አለና በእርግጥ ኢራን ድርድሩን ትፈልጋለች? ወደ ሰላምስ መምጣት ትፈልጋለች ወይ? በእኔ እምነት ኢራን ታለላለህ ነው የሚባለው። እንደዚህ አይነት አስተያየቶች አሉ። ለምንድን ነው ማለት እኔ ኦብጀክቲቭ ለመሆን ነው የምሞክረው። ማለት ከኢራን ጋር የተለየ ጥቅም የለ ልዩ ጥቅም የለኝም ከኢራን ጋር። ከአሜሪካም ከእስራኤልም ጋር ምንም ለማድረግ የምሞክረው እኔ የኒኩሌር ጉዳይ ሲነሳ የኒኩሌር ድርድሮችን ሄጄ ነው የማነበው። ኢራን ከአሜሪካ ጋር ያደረገቻቸውን ረጅም ዓመት የሆኑ ስምምነቶች፣ ድርድሮች ምናምን ነው የማየው። ውሳኔን ለእኔ እንትኑንም ቀጥሎ የምናገረውን ነገር የምወስነው ከዛ ተነስቼ ነው። ማን ነው ድርድሩ ላይ የእውነት እያልተሳተፈ? ማን ነው የቀደደው ስል ትራምፕ ነው የቀደደው። ሰው መጥቶ እንትን ሊለኝ ይችላል፣ ሊሞግተኝ ይችላል። ድርድር ተካሄዱ፣ ስምምነት ነበር ኒኩሌር ላይ። ሩቅ አይደለም፣ እንደ አጼ ሚኒሊክ ታሪክ ምናምን እናወራው አይደለም። አሁን ከኦባማ ጋር የተፈራረሙት የኦባማ አስተዳደር እኛ ብዙ ጊዜ እዚህ ስሙን ብሊንከን አንስተናል። በቀደም ትራምፕ ደገፈኝ ብሎ ብሊንከንን ተናገረ። እኔ ብሊንከን ደጋፊ አይደለሁም፣ መጥፎ ስራዎችን ሰርቷል። እና ብሊንከን ከዛ ረጅም ትዊተር ጻፈ። እኔ ብሆን ኢራንን አልመታም፣ ኢራን እንዳትይዝ ስምምነት ተፈራርመን ነበር። ከዚህ በላይ ምን ኤቪደንስ ያስፈልጋል? የአሜሪካ እኔ 2 ዶክመንቶችን አይቼ በራሴ የገመገምኩት ላይ ስህተት ነህ ብትልና እንትን ብትል እንኳን የአሜሪካ እዛው የነበረ ሰው፣ የኦባማ አስተዳደር የነበረ ሰው እኔ ብሆን ኖሮ ያንን ሪቪዥን ልክ ሲያልቅ እንትኑ ዴድላይኑ ሲያልቅ የተፈራረንበት ቀን መቋጫው ሲደርስ ሪቫይዝ ተደርጎ እንዳትይዝ እያደረግኩ ሄዳለሁ እንጂ ኢራን ላይ ጦርነት አልከፍትም አድርገነው ነበረ በኦባማ ጊዜ፣ ተሳስቷል ብሎ ብሊንከን ተናግሯል። ስለዚህ ከዚህ በላይ ምን ኤቪደንስ አለ? ከዛ እስራኤሎችም በእስራኤል በሐማስ በሂዝቦላ ያለውን ታሪክም ለማጥናት ሞክራለሁ እና በፍልስጤም ህዝብ እንደኔ አረዳር ነው እንግዲህ ያው ልስትም እችላለሁ። የእስራኤልና የፍልስጤምን ታሪክ ከረጅም ጊዜ ጀምሮ ያለው እስራኤሎች ብዙ ግፍ እንደፈጸሙ ያለው። ይሄ ማለት ፓለስቲኒያን እንደ ድርጅት እየተደራጁ መምጣታቸው ስጋት እስራኤል ላይ ሊፈጥር ይችላል። ለምሳሌ ስለ ሐማስ ስናወራ ሐማስ የመጀመሪያው ኢንቲፋዳ የሚባል ሬዚስታንስ ሙቭመንት በ1987 ዲሴምበር ላይ ይመስለኛል የተካሄደው። ከዛ በኋላ ጠንክሮ የወጣ ነው። ግን ግራስሩት ሄደን ምንድን ነው መሰረቱ የሐማስ እንደዛ ሲደራጅ የነበረውን ስናይ 50ዎች ውስጥ ከሙስሊም ብራዘርሁድ ከግብፅ ሙስሊም ብራዘርሁድ ፍልስጤም የሄዱ ሰዎች ናቸው። በጎ ስራ እየሰሩ ምን እያሉ እውቅና በመሬት ባለው ህዝብ ላይ ከፍተኛ እውቅና እንትን ብለው በኋላ ፒኤልኦ እና ፓለስታይን ሊበሬሽን ኦርጋናይዜሽን እና ፋታህ የሚባል ክንፍ አለው። እነሱ ሴኪውላር እና ለዘብተኛ ናቸው እስራኤል ላይ።
ይሄ ከንባቤ ነው የምነግርህ። ይህን ሐማስ አይዲዮሎጂካሊ በጣም አክራሪ እንዲሆኑ ያደረጉት እስራኤል ናቸው ብዬ ነው ማምነው። እስራኤሎች ናቸው። እንዴት ነው ያደረጉት? ታሪኩ ሰፊ ነው። አክቹዋሊ እንዴት እንደማስቀምጠው አላውቅም። ግን እስራኤል በታሪኳ የእስራኤል መሪዎች ልበል በታሪካቸው ለዘብተኛ ቡድን አይወዱም። እኔ ያረጋገጥኩት ነው። ለዘብተኛ ቡድን ተደራድሮ ኮምፕሮማይዝ የሚያደርግ ነው። እዚህ ጋር እናንተ ድንበራችሁ እዚህ ጋር በቃ እኛ ተቀንሶብንም ቢሆን እንቀበላለን። ከዛ በ1967ቱ ዩናይትድ ኔሽን ባጸደቀው በቃ እንካፈል ለሁለት ተወስዶብናል ምናምን ወደኋላ ተመልሰን 1914 ውስጥ መጀመር እንችላለን ከቤልፎር ስምምነት። ግን በጣም ሰፊ ስለሚሆን ፍልስጤማውያን እንደዛ ብለው የሚያስቡ ፍልስጤማውያንን አይፈልግም። የእስራኤል መሪዎች ምንድነው የሚያደርጉት መሰለህ? ሙሉውን መውሰድ ስለሚፈልጉ ያንን አካባቢ መሪዎቹን ነው የምለው፣ በኋላማ እየባሰባቸው ስለሚፈልጉ ይሄን ለዘብተኛው ቡድን እዛ ዌስት ባንክ ላይ አስተዳደር ይሉትና ይሄኛውን ሐማስ የሚባለውን ቡድን ተመርጦ ነው የወጣው፣ በህዝብ ተመርጦ ነው የወጣው። ለዛኛው 5 ሳንቲ ሳያቀምሱ ለዌስት ባንክ በኔታንያሁ ፊርማ በኳታር በኩል ቢሊየንስ ኦፍ ዶላርስ ለሐማስ ቢሊየንስ ኦፍ ዶላርስ። ይሄ የውሸት አይደለም ማወራው። በኔታንያሁ ፊርማ ለምንድን ነው ብትለኝ ኳታሮቹ ግራ ገብቷቸው ለሐማስ ይሄ ብር ይላክለት ሲባል በኋላ እንዳይክድ ብለው ኔታንያሁ ፊርማህን አስቀምጥ ይሉታል ትእዛዙ ላይ። አሁን ፊርማውን ማየት ትችላለህ እንትን ላይ ገብተህ ማለት ነው። ኦፕን ነው። ስለዚህ አሁን ሐማ እያልከኝ ያለው እኮ እስራኤልን የሚቃወሙ የሚገዳደረው የሐማስ ታጣቂ ቡድን እንዲፋፋ ያደረገው በእስራኤል ሙሉ ዶክመንት ገብተህ አሁን እኔ የምለውን ካላመንክ ጉግል ገብተህ ማለት ነው። ግን አንድ ሀገር እንዴት ጠላቷን በገዛ እጇ እንደዚህ ይሄ ነው የሚፈልገው አክራሪ ቡድን እያከረረ ከመጣ ጥቃት ለመፈጸም ይመቸዋል። አዎ ጥቃት ፈጽማል። በጣም ገነባችሁ፣ ካናሎችን ሰራ። ምድር ላይ ያለውን ካናል ታጠቀ፣ ሮኬት የውስጥ ታጠቀ። አይዲዮሎጂካሊ እያከረረ መጣ። ከዛ ከ2007 ጀምሮ ሪዚስታንስ ሙቭመንት ካደረጉ ሁለተኛውን እንትን ካደረጉ በኋላ ተቃውሞ ካደረጉ በኋላ ጋዛን አጠሩትና ከዚህ በፊት ተናግሬያለሁ። በጣም ትንሽ ነች የጋዛ መሬት። ማፕ ላይ ሄደ ማየት ትችላለህ። የሚገባ ብስኩት ካሎሪ መጠን የሚገባ ብስኩት፣ ለህፃን ልጅ የሚገባ ብስኩት፣ ወተት ምን አይነት ወተት ይገባል የሚለውን እየወሰኑ ሲያስገቡት በዚህ ላይ እየተደራጀ ነው አይደል? ከዛ ስራ የሚባል ነገር የለም፣ ወጣቱ የለውም፣ ሲንከላወስ ነው። የፕሊስጤን 70% ቢሆን ወጣት ስራ የለውም። በቃ መንደሩን ሲዞር ነው የሚለው፣ ያቺ የታጠረች መሬት ላይ ማለት ነው። እና ብዙዎቹ አንድ ቀን እነዚህ ሰዎች ፕሪዝን ብሬክ የሚል ፊልም አይተሃል መሰለኝ፣ ይሄን ፕሪዝን ብሬክ አድርገው ይወጣሉ የሚል ቆይቷል እኮ ግምት ከመጣ። ይሄንን ግን እስራኤል ስትፈልገው ነው የቆየችው ለረጅም ዘመን። ለምንድን ነው ብትለኝ ያን ካደረጉ እስራኤል ተጠቃች ብሎ 1000 ሰው ምናምን ጉዳያቸው አይደለም። እነዚህ መሪዎቹ በጣም አክራሪ ናቸው። በተለይ አሁን ያሉት ቤንጊቪር ምናምን የፋይናንስ ሚኒስትሩን ምናምን ብታያቸው ትላንት ሲያጨበጭብ፣ ትላንትና አንድ እንትን ጸድቋል። የፍልስጤናውያን ያለ የአገር ክደት ሲሆን ሞት የሚያስፈርድ ጸድቆ የሚያጨበጭቡ እኔ ሜንታሊም ጤነኛ ሰዎችም አይመስሉኝም። እና ሞት ምናምን ሲባል እንዴት እንደሚያጨበጭቡ ተነስተው አትጠይቀኝና ያ ነገር ከተነሳ በሐማስ በኩል ያ ነገር ከመጣ የመጀመሪያው ዓላማ ዌስት ባንክ ያለውንና ይሄን መለየት ነው። ይሄ እያከረረ ሄደ። ያንን ዌስት ባንክ ያለውን ምንም አይሰጡትም፣ ምን አይሉትም፣ ብቻ ሰዎቹን ያንገላቷቸዋል እንትን ላይ ብቻ። ከዛ ይሄ ሲመታ አሁን ምን ሆነ? የፈለጉት ነገር መጣ። እስራኤል ገባ ብላ ከድሮ ከነበረባት ካለችበት ቴሪተሪ ገባ ብላ በፈር ዞን ብላ
ጭራሽ በጣም ትንሽ የነበረችውን ደግሞ አሁን ደግሞ ተጨምቀው እዛ ውስጥ ከዛ እሺ ሐማስስ በቃ አሸባሪ ሆኖ ስለመታቸው ነው ይህንን እርምጃ ወሰዱ ስትል ደግሞ ዌስት ባንክ ምንም ያላረጉትን ሰዎች ይገርምሃል ስንት ሰው እንደሚሞት ዌስት ባንክ ውስጥ አሁን ምንም እንኳ ጥቃት አልፈጸሙም ምን አልፈጸሙም ማለት የእስራኤል አክራሪ ቡድን ተቋቁሞ እዛ አሁን እንደውም አይን በቃ አግጥጦ ሲወጣ እውነቱ አሜሪካኖቹም እዛ ሴትል የሚያደርጉትን አንዳንድ ሀገራት ባንክ ብድር እንይዛለን ማለት ሲጀምሩ የእስራኤልም ካቢኔ በቀደም እንትን ብሎ ወታደሮች እዛ አስቀምጣለሁ ጥቃት እንዳይደርስባቸው እስኪል ድረስ አግጥጦ እስኪወጣ ድረስ ማለት ነው። ዌስት ባንክን ደግሞ ያጠቃሉ። ምንድነው አሁን ሪዝናቸው ዌስት ባንክን ለማጥቃት ምንድነው? ያ መሬት ስለሚፈለግ እሱ ብቻ አይደለም። ዌስት ባንክ ይያዛል፣ ጋዛ ይያዛል፣ ጎላን ሀይት ይዘዋል። አሁን አይተሃል አይደለም? በፈርዝ ብለው አሁን ደግሞ ደቡብ ሊባኖስን ይህ የመስፋፋቱ አካል ነው። ከድሮ ጀምሮ የነበረ ሀሳብ ነው ግሬተር እስራኤል የሚባል። ድሮዎቹ ፈራ ተባ እያሉ ተቆጭም ስለነበረ አሜሪካኖቹም አውሮፓውያኖቹም አንዳንድ ጊዜ ቱስቶ ሶሉሽን ነው አትችሉም ወደ እንትን መስፋፋት የሚል የዩናይትድ ኔሽን የፈረመው ደግሞ እንትን ያጸደቀው የ67ቱ ስምምነት አለ ውስጥ እሱን በሱ ድንበር መሰረት ተካፈሉ እያሉ ይጫኗቸው ነበር። አሁን ግልጥ ያለ ትራምፕን የመሰለ ሰው መጣላቸው። ስለዚህ ይሄ ነው ታይሙ ኢራን የምትዳከመበት፣ እኛ ደግሞ ማክሲመም መስፋፋታችን የምናደርግበት። ማን ሳይወርድ ትራምፕም ሳይወርድ ኔታንያሁም ስልጣኑን ሳያወጣ ትንሽ ነው የቀራቸው ሁለቱ ሳያጣ በፊት ከሊባኖስም ደቡብ ሊባኖስ ገባ ብለን ምን ያህል ኪሎ ሜትር ትናንትና ያየሁት ወደ 10 ኪሎ ሜትር አካባቢ ነበር። አሁን ሳይጨምሩት አይቀርም። ያን ሊያጸዱ አጽድተው ቤቶቹንም እዛ አካባቢ እናፈርሳለን ብለዋል። በዛው ልምጣልህ። እንዳውም ስለ ሐማስ ነው ያወራሁት። ስለ ሂዝቦላ ደግሞ ልምጣልህ። ሂዝቦላም እንዲሁ ከስር የመጣ እንቅስቃሴውን ስናይ ረዘም ይላል ወደ ታች። እሱን አሁን ተመልካቾቻችን ያው ራሳቸው ማንበብ ስለሚችል አንገባም። ሂዝቦላ ግን 82 ላይ ነው እንደዚህ እንደ ሐማስ ስሙም የናኘው ጠንክሮ የሚወጣው። 82 ምንድን የተደረገው በፈረንጆች 82 ሲምፕል እኮ ነው። የፍልስጤም ታጣቂ ቡድን እዛ ገብቶ እየመከረብኝ ነው ደቡብ ሊባኖስ ውስጥ ብለው እስራኤሎች ወረሩ፣ እንትንን ወረሩ፣ ሊባኖስን ወረሩ። አሁን እዚህ ላይ ኢራን እነዚህ ጀርባ አልቆመችም ብዬ አይኔን ጨፍኛ አልዋሽም። ሐማስ ላይ አልቆመችም፣ እርግጠኛ ነኝ። ታሪክም አይደግፈውም ሐማስ እንዲቋቋም። ሂዝቦላ ላይ ግን አለችበት። የአይዲዮሎጂም ሺዓ ናቸው። ሐማስ ከእንትን ጋር ግንኙነት የለውም። ሐማስ በኢንቲፋዳን ሐማስ ሲቋቋም ድሮ ከግብፅ ቀደም እንዳልኩ ነው የሄዱ ሙስሊም ብራዘርሁድ ናቸው። ሙስሊም ብራዘርሁዱ እንትን ብሎ ምንድነው ግራስሩት ሙቭመንቶችን አቋቁሞ ምናምን በኋላ ነው ፒኤልኦ እና እንትና ሐማስ እኮ የመጨረሻ ድርጅት ነው። ፒኤልኦ እና እንትንም ሲቋቋሙ ማነው ፋታህ የክንፉም ሲቋቋም የኢራን ድርጊት አይደለም። እዛው የተገፋ ህዝብ ያቋቋመው ነው፣ እዛው ግራስሩት ያለ። ሂዝቦላ ላይ ግን 82 ላይ ሊባኖስ ስትወር ከ1000 እስከ 2000 የሚሆኑ ሺዓ ሙስሊሞችን ኢራኖች እያሰለጠኑ ነበር። ይህ ማንም አይከደው፣ እዛው ደቡብ ሊባኖስ ውስጥ ማለት ነው። ይሄን የሚሉት እነሱ ከ1979 ሪቮሉሽን ጋር አያይዘው እዛ አካባቢ ያሉ ሀገራት ኢራን አሁን ምስቅልቅል ነው። የሃይማኖትም ጉዳይ ያለበት ሺዓ ስለሆኑ የአይዲዮሎጂ ጉዳይ ያለበት ሪቮሉሽናሪ ነበሩ። የዛን ጊዜ የነበሩ ሰዎች ሊባኖስ ውስጥ ያለውን ዋና መንግስት ተላላኪ አድርገው ነው የሚቆጥሩት። በኢራን አይዲዮሎጂ የተመራ እንዲሆን ነው የሚፈልጉት። ግልጽ ነው። ሂዝቦላ ኢራን አለበት፣ ጣቷ አለበት እዛ ውስጥ። ግን እስራኤልን ከዚህ ንጹህ አድርጎ የሚያወጣ ደግሞ በፍጹም ሊዋጥልኝ አይችልም። ለምን ብትለኝ ግን ንጹህ ከማድረግ ይልቅ አሁን እስራኤል ተገፋፍታለች ሊባል አይችልም። ጥቃት ለመፈጸም በሊባኖስም ሊሆን ይችላል፣ በፍልስጤምም እንደዚሁም ደግሞ በሌሎች አካባቢዎች ላይ ጥቃት ለመፈጸም ግን የሚገፋፋት እና ተጨባጭ የሆኑ ስጋቶችና ምክንያቶች የሏትም።
ምንድን ይሄ አሁን ወዴት ሊወስደን መሰለ? 48 ላይ ሊወስደን ነው። እስራኤል እንዴት ተቋቋመች? አሁን ሰዎቹ ነው ለአንዳቸው የተቀማው ወይስ እስራኤሎቹ ናቸው ስጋት? የመጀመሪያው ምንድን ነው? መጀመሪያ ላይ እዛ አካባቢ እንደው እስራኤል ከተቋቋመች በኋላ ያለውን ስጋት ብናይወስ ነው ማለት። አዎ እየተስፋፋች ሄደች። ያ ነው ስጋቱ። እስራኤል አንዳንዱ በጦርነት አይደለም፣ ምንም ግልጽ ነው። ከአውሮፓ በተለይ ከምስራቅ አውሮፓ ብር ይላካል። የወይን የፓልም እንትኖች ነበሩ፣ እርሻዎች ነበሩ። ለምርሻዎች ፓለስቲናያኖቹ የያዟቸው እነሱን ይገዛሉ። መሬት እየገዙ ነው መጀመሪያ አካባቢ ሲስፋፉ የነበሩት። በኋላ ግን ሚሊታንት ግሩፕ መጣ። ስም ራሱ አለው። አሁን አይዲኤፍ ብለው የሚጠሩት እነሱ ያ ሚሊታንት ግሩፕ የወለደው ነው። እሱ ሚሊታንት ግሩፕ ግን አሳሲንት ናቸው። በቃ ሲጀመር የራሳቸውን መሪ ኪንግ ዴቪድ የሚባል ሆቴል ውስጥ ብሪቲሽ በቃ ሊያስማሙ የመጡ ብሪቲሾችን በቦምብ ያፈነዱ ሰዎች ናቸው። አሁን አያነሱትም፣ ታሪክ ላይ ግን አለ። ሚሊታንትና በጥይት እስራኤልን ማስፋፋት የሚፈልጉ ለምንድን ነው እንደዛ ካልከኝ፣ ሰዎቹ እንደዚህ መላውን ጂው እየተናገርኩ አይደለም እኔ። ዛይኒዝም የሚባል ከጀርባቸው ታላቋ እስራኤል ቃል ኪዳን ምድር የሚባል እዛ አካባቢ እስራኤል ቃል የገባልን አምላክ ቃል እግዚአብሔር ቃል የገባልን ለአብርሃም የገባለት ቃል ነው ብለው ያንን አካባቢ እሺ በቃ ትንሽ እንኳን ይኑሩ ችግር የለም ተስማምተው ከጎረቤት ጋር ምንም ችግር የለም። በኋላ ነው እንግዲህ የመጡት ከአውሮፓ ምናምን ውስጥ የነበሩ ጂዎች አሉ፣ አብረው ከፈለስቲን በሰላም ሲኖሩ የነበሩ አሉ። እያወራ ያለሁት በኋላ ተሰደው የመጡትን ነው፣ ኤክሰደስ በሚባለው ማለት ነው። ቦብ ማርሊም ዘፈን አለው እሱ ላይ እና እነዚያ የመጡት ሰዎች ግን በዛው ከጎረቤት ጋር ተባብሮ በመኖር ቲንኪንግ አይደለም የመጡት። ይሄ ዛዮኒዝም በሚባለው ቴዎዶር ሀርዝል በፈጠረው እንግሊዝ የነበረ ከቤልፎርት ከውጭ ጉዳይ ሚኒስትሩ ጋር የተመካከረ፣ እንግሊዞች ለራሳቸው ጥቅም ነው ኦቶማን ኢምፓየርን አብረው እንዲወጉላቸው አሜሪካም አብራ እንድትገባ ፈልገው ነው መሬት እንሰጣቸዋለን ብሎ ያመጧቸው እነዚህ ሰዎች። ከመጣ በኋላ ግን ኢትስ ኦኬ አብሮ መኖር ከጎረቤት ጋር። የእስራኤል ላይ ከፍተኛ ቅዋሜ ምንድን ነው? ጎረቤቶቹን በሙሉ መጠቅለል ነው የሚፈልጉት በሙሉ። አሁንም ያውን ቤንጊቪር ምልህ እኔ እኮ አይደለም ኬኔሴት ላይ ተቀምጦ ግሬተር እስራኤልን እውን ማድረጊያ ጊዜ አሁን ነው ይላል። እኔ ታዲያ እኔን የማይሰማኝ ከሆነ ሰው እዛው ኬኔሴት የእስራኤል እንትን ውስጥ ተቀምጦ አሁን አጽድቀዋል። በቀደምለት ዌስት ባንክ እንዴት እንደሚስፋፉ ማለት ነው። ይሄ ታዲያ ሊባኖስም እንዴት እንደሚስፋፉም እነዛ ሰዎች የት ይሄዳሉ ታዲያ? የት ይሄዳሉ? ፍልስጤማውያን ሊባኖስ እንዴት ይሄዳሉ? አንተ ለሰላም አብረህ ለመኖር ስታደርግ ነው ተስማምተህ የምትኖረው እንጂ ምንም ይሄጃ አላቸው። እንደዚህ ከገፋህ በኋላ አይ ለእስራኤል ህልውና ስጋት ነኝ ማለት ነው ተቀባይነት ያለው ወይስ መጀመሪያውኑ ተስማምቶ ዓለም አቀፍ ድንበር ዩኤን እኮ ነው የወሰነው። ይሄ የፍልስጤሞች ይኑሩበት፣ ይሄ እስራኤሎች ይኑሩበት፣ ሁሉም ያጸደቀው 67 ላይ አይፈልጉም። ለዛ ነው ብሌሙን ወዴት የምወስደው ብዙ ጊዜ ወደ ተገፉት አድርጌ የምወስደው ለማለት ነው። ወደ አንድ ወገንተኝነት ሳይሆን በቃ ታሪኩ የሚነግረኝን ነው እንትን የምለው። አሁን እዚህ ላይ አንድ ሰው መጥቶ እንትን ሊለኝ ይችላል 67ቱን እንትን ክሊንተን ምን ይላል መሰለህ? እኔ አራፋት ነው እምቢ ያለው እንጂ በቱ ስቴት ሶሉሽን ካምፕ ዴቪድ ስምምነት ቱ ስቴት ሶሉሽን ላይ እንትን ብየው ነበረ። ያኔ ነው ብሉ አፕ ቻንሳቸውን ያኔ ነው ያጡት ምና ይላል። ገለልተኛ ወገኖች ግን እንደዛ ነው። ብሬዝኒስኪ ለምሳሌ እዛ አካባቢ የነበሩ ፖለቲከኛ ናቸው። አራፋት እንደዛ አላለም። ሰነዱን ተቀበለ። ጎረቤት ሀገር የሚገኙ ፓለስቲና እንግዲህ ሀይል ያለው ህዝብ አይደለም።
ያን ያህል ማለት ነው። እስራኤል በጣም ጠንካራ ጀርባ ያሉ ከዛ አካባቢ ካሉ ሀገራት ጋር ልነጋገር እዛ ይህን ያለው ይሄን ማለቱ እንደ ቀደደው ስምምነቱን ቆጥሮ ነው። አሁን አንድ የሚቀርብ ክርክር ይኸው ቀርቦላቸው አልነበረው እንትን የሚባለው ነው። ግን መረጃዎች የሚያሳዩት እሱ አይደለም። እሱንም ለመፈተሽ ሞክሬያለሁ ነው እምቢ ብለው ነው ወይስ የሚለው ማለት ነው። ያገኘሁት ይሄንን ነው እና ከዚህ ነው ያው ነገሩ በጣም ሰፊ ነው፣ ስብስብ ነው የሚድል ኢስት ነገር። ግን ከማያቸው ኤቪደንሶች ከሚነገሩ በተለይ ደግሞ ኤቪደንስ ሲሆን ብዙ ጊዜ እኔ የሚሄደው ወገን ለሚይዝ ኤቪደንስ አይደል፣ ወገንተኛ ለሚሆን ሳይሆን ምንም ንጹህ እንትን ማግኘት ባይቻልም ግን የተሻሉ አሉ ዓለም አቀፍ ይሄ ነፃ ገለልተኛ የሆኑ የሰብአዊ መብት ተሟጋች ነን የሚሉ እዛው እስራኤልም ውስጥ ከእስራኤልም ውጭ ዓለም አቀፍ የሚሉ የዩኤን እንትን በአብዛኛው ጥሩ ነው ብዬ ነው የማስበው። ዩኤን የሚወስናቸው ብዙ ሀገራት ስላሉበት ተፎካክሩ እነሱንም ዶክመንቶች ማየት ያስፈልጋል እንጂ ለአሜሪካ ፕሮፓጋንዳ ሲል የሚጽፍ ለእስራኤል ፕሮፓጋንዳ ሲል የሚጽፍ ምንም ጥቅም የለውም ከዛ መውሰድ ማለት ነው። በጣም ጥሩ። አዲሱ ነገር ምናልባት እኔ ከዚህ ቀደም አልሰማሁትም። የእስራኤል ጠቅላይ ሚኒስትር እና የእስራኤል መንግስት በራሱ ሐማስን ይደግፋል የሚለው ነገር እጅግ አዲስ ነው። ይሄ ነገር እጅግ በጣም ሰፊ ነው። አንተም ቀደም እየጠቀስከው ነበር። የሚድል ኢስት ጉዳይ በጣም ሰፊና ውስብስብ ስለሆነ ከታች ከስረ መሰረቱ ማየት አንዳንዴ የሚበጁ ጉዳዮች አሉ። በተለይም እስራኤል ለምንድን ነው እንደዚህ የምታደርገው፣ ኢራን ለምንድን ነው እንደዚህ የምታደርገው ለሚሉ ጉዳዮች ከእስራኤል አመሰራረት ጀምሮ ታሪኮችን መፈተሽ የተገባ ይሆናል። ነገር ግን የፔንታገን ኃላፊዎችም እንደዚሁም ደግሞ የዶናልድ ትራምፕ አስተዳደር አሁን በከፈቱት ጦርነትና ዘመቻ ድል እየቀናቸው እንደሆነ እያሸነፉ እንደሆነ እየተናገሩ ይገኛሉ። ኔታንያሁም እንደዚህ አይነት ንግግሮችን እየተናገሩ ነው። እንደውም ትንሽ ቅራኔ በመካከላቸው በጦርነቱ ጉዳይ ያለ የሚመስለው ኔታንያሁ ኢራንና አሜሪካ በድርድር ቢስማሙም እኔ ግን በሊባኖስ የጀመርኩትን ዘመቻ አላቋርጥም የሚል ንግግር በብሔራዊ ቴሌቪዥን ቀርበው ንግግር አድርገዋል። በሚድል ኢስት ያለው ጉዳይ ይሄ ነው። በእርግጥ ተመልካቾቻችን ራሳቸውን ብያኔ አሁን ላይ መውሰድ ይችላሉ፣ ጦርነቱን ማን እያሸነፈ ነው የሚለውን። ነገር ግን ሁሉም ሀገራት ሚሊዮን ዶላሮችን እየከሰከሱና እያወጡ ነው የሚገኙት። ታሚጎ ዛሬው እዚህ ላይ ቋጭ። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።